እንኳን ደህና መጣችሁ። ዛሬ እንግዲህ የምናደርገው ዳሰሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር ላይ ተመስርቶ በተለይ የኅዳር ወር 12ኛ ቀንን ይመለከታል። በዚህ ዕለት የሚዘከሩ ቅዱሳንና መንፈሳዊ ክስተቶች አሉ። ዋናው ትኩረታችን ሊቀ መላእክት ቅዱስ ሚካኤል ላይ ነው የሚሆነው። ልክ ነው። ግን ከእርሱ ጋር ተያይዞ የሚነሱ ሌሎችም ታሪኮች አሉ። እነሱንም እንመለከታለን። ያው የምንጠቀመው ምንጭ በዋናነት የዕለቱ ስንክሳር ንባብ ነው እና ተያያዥ ድርሳናትና ትውፊቶችም አሉ። በትክክል ዓላማችን እንግዲህ የእነዚህን መታሰቢያዎች ታሪካዊ ፋይዳ፣ መንፈሳዊ መልእክታቸውን መፍታት ነው። እስኪ እንጀምር። የኅዳር 12 በዓል በቤተ ክርስቲያኗ በጣም ትልቅ ቦታ አለው። በተለይ ከቅዱስ ሚካኤል ዓመታዊ ክብረ በዓላት ዋነኛ ነው ተብሎ ይታሰባል። እንደዛ ነው። አዎ። ስንክሳሩም ይህንን ቀን ከሊቀ መላእክት ረዳትነትና አማላጅነት ጋር ነው በደንብ የሚያያይዘው። የዕለቱ ንባብም ብዙ ጊዜ በራእይ 12 ላይ ያለውን ክፍል በማስታወስ ነው የሚጀምረው። በሰማይም ሰልፍ ሆነ። አዎ፣ ሚካኤልና መላእክቱ ዘንዶን ተዋጉ የሚለው ልክ ይሄ እንግዲህ የቅዱስ ሚካኤልን ኃይል እና በክፉ መናፍስት ላይ ያለውን የበላይነት ከመጀመሪያው ያሳያል ማለት ነው። እንግዲያውስ በዋናው አካል በቅዱስ ሚካኤል እንጀምር። በቤተ ክርስቲያን አስተምሮ ቦታው ምን ያህል ከፍ ያለ ነው? ምንጮቻችን የሚሉት ነገር አለ። በጣም ከፍ ያለ ነው። ያው በቤተ ክርስቲያን ትውፊት እንደሚነገረው ከፍጡራን ወገን ካየን ከእመቤታችን ከቅድስት ድንግል ማርያም ቀጥሎ በክብር በሹመት የሚጠቀሰው ቅዱስ ሚካኤል ነው። ከእመቤታችን ቀጥሎ? አዎ። በጥንተ ተፈጥሮ ደግሞ ያው ሰይጣን ሳጥናኤል ከመክዳቱ በፊት የኢዮር ኃይላት የሚባሉ የመላእክት ክፍለ ነገድ አለቃ ነበር ይባላል። እሺ። ያ አመፀኛ መልአክ በካደ ጊዜ ግን ሚካኤል ብሎ የተነሳው እርሱ ነው። ማን እንደ እግዚአብሔር ብሎ በእግዚአብሔር ፊት በትሕትና የቆመው በቃ በስሙ ትርጉም ማለት ነው። በትክክል። እና በዚህ ታማኝነቱ በትሕትናው በእግዚአብሔር ፈቃድ በቀሩት 99 ነገደ መላእክት ላይ ሁሉ ሊቀ መላእክት ሆኖ ተሾመ። ሊቀ መላእክት የመላእክቱ ሁሉ አለቃ ማለት ነው። ግን ከዚህ ሹመቶች ሌሎች መጥሪያዎችም አሉ። የእግዚአብሔር ምክሩ መልአክ እና ደግሞ መስተስዕል። አዎ። እነዚህ ስሞች አንዱ ከእግዚአብሔር ጋር ያለውን ቅርበት፣ ሌላው ደግሞ ይቅር ባይነትን ያሳያሉ። እንዴት ነው አብሮ የሚሄዱት? ጥሩ ጥያቄ ነው። ሁለቱም መጥሪያዎች የቅዱስ ሚካኤልን ማንነትና አገልግሎት ነው የሚያሳዩት። የምክሩ መልአክ መባሉ ያው በሰማያዊው ጉባኤ ያለውን ቦታ የእግዚአብሔርን ዕቅድና ፈቃድ ለፍጥረት የማድረስ ሚናውን ነው የሚጠቅመው። በእግዚአብሔር ዘንድ ትልቅ ክብርና ሞገስ እንዳለው ያሳያል። በሌላ በኩል መስተስዕል ማለት ቃል በቃል ሲፈታ ስዕልን የሚመልስ ወይም የተሰረዘን መዝገብ የሚመልስ አይነት ነው። የሚገርም አገላለጥ። አዎ፣ ይህም ቂም የማይዝ ይቅር ባይ መሐሪ፣ ለፍጡራን የሚማልድ መሆኑን ያሳያል። ስለዚህ በሰማይ ሆኖ የእግዚአብሔርን ክብር ያወጀ እዚሁ ደግሞ ለፍጡራን ይማለዳል ማለት ነው። ልክ እንደዛ የእግዚአብሔርን ፍርድና ምሕረት አጣምሮ የያዘ ነው የሚመስለው። ከፍ ያለ ክብር ያለው እጅግ ርኅሩህም ነው። መጋቤ ብሉይ የሚለውስ መጥሪያ ይኸኛው ከብሉይ ኪዳን ጋር የተያዘ ይመስላል አይደል? ልክ ነው። መጋቤ ብሉይ ማለት የብሉይ ኪዳን መጋቢ፣ አስተዳዳሪ፣ ጠባቂ እንደማለት ነው። ለምን ተባለ? ይሄ የተሰጠው በብሉይ ኪዳን ጊዜ ለእስራኤል ሕዝብ ለቅዱሳን አባቶች ላደረገው ተደጋጋሚ እርዳታዎች ነው። ስንክሳሩም ይዘረዝረዋል። እስራኤል ከግብፅ ሲወጡ መንገድ መርቷቸዋል። በሲና ምድረ በዳ 40 ዓመት ጠብቋቸዋል። ከጠላቶቻቸው ጋር ተዋግቶላቸዋል። መና በማውረድ ውሃ በማፍለቅ ረድቷቸዋል ይላል። በዳንኤል መጽሐፍም ላይ ተጠቅሷል አይደል? የእስራኤል ጠባቂ መልአክ እንደሆነ። በትክክል መላካ ብስራተኩም ይለዋል። ስለዚህ ይህ መጥሪያ በብሉይ ኪዳን ታሪክ የነበረውን ትልቅ የረዳትነት ሚና ነው የሚያጎላው። ከእመቤታችን ጋር ስላለው ልዩ ግንኙነትም ተጠቅሷል። ይሄ ደግሞ ሌላ የሚገርም ገጽታው። በእርግጥም በቤተ ክርስቲያን ትውፊት እኮ በቅዱስ ሚካኤልና በእመቤታችን መካከል በጣም የጠበቀ ግንኙነት ነው ያለው፣ በፍቅርና በመከባበር ላይ የተመሰረተ። እንዴት? ከእናቷ ከቅድስት ሐና ማፀን ከተተነሰችበት ጊዜ ጀምሮ ሲወለድ አብሳሪ እንደነበር፣ በስደት ጊዜ ከለላ እንደሆናት፣ በእርገቷ ጊዜ ስጋዋን በክብር እንደሸኘ፣ እስከ ዛሬም በሰማያት አብሯት እንዳለ ነው የሚነገረው። የሚገርመው ደግሞ በምልጃ ጊዜው እንኳን ቅድሚያ ለእርሷ መስጠቱ ነው። አዎ፣ እመቤቴ ሆይ አንቺ ቅደሚ እንደሚላትና አብሮ ለሰው ልጆች ምሕረትን ለመለመን ወደ እሳት መጋረጃው እንደሚገቡ ድርሳናቱ ይናገራሉ። አዎ፣ የጋራ ምልጃ ስራቸውንም ያሳያል። እሺ፣ ይህ የመጋቤ ብሉይ ሚናውና
የረዳትነት ሥራው በተግባር እንዴት ነው የታየው? ለምሳሌ የኢያሱ ታሪክ ወደ አእምሮ ይመጣል። በዛ ታሪክ ውስጥ ሚናው ምንድን ነው? እዚህ ላይ ነው ነገሩ ይበልጥ ትኩረት የሚስቡ መሰለኝ። አዎ፣ የኢያሱ ታሪክ የቅዱስ ሚካኤልን መጋቤ ብሉይነት በደንብ የሚያሳየው ነው። መጽሐፈ ኢያሱ ምዕራፍ 5 ላይ እንደምናገኘው ሙሴ ካረፈ በኋላ እስራኤላውያን መሪ በማጣታቸው በጣም አዝኖ ነበር፣ ፈርጠውም ነበር። ከፊታቸው ያለው የከናን መውረስ ጉዳይ ከባድ ነበርና። ልክ ነው። ያኔ እግዚአብሔር ኢያሱን አስነሳ። በንጽሕናው የተመሰከረለት ሰው ስለነበር የሙሴን ቦታ እንዲተካ ተመረጠ። ቅዱስ ሚካኤል ጣልቃ የገባው በዚህ ጊዜ ነው ማለት ነው። ኢያሱ ቀርቦ ከእኛ ወገን ነህን ወይስ ከጠላቶቻችን ብሎ መጠየቁ ደግሞ ደፋር ጥያቄ ነው። በጣም ኢያሱ ያንን ግርማ ሞገስ ያለው ተዋጊ ሲያይ ማንነቱን ለማወቅ በድፍረት ጠጋ ብሎ ነው የጠየቀው። ቅዱስ ሚካኤልም አልሸሸገውም። ምን ነበር ያለው? ስንክሳሩ እንደሚለው አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን ወደ አንተ መጥቻለሁ ነው ያለው። ማንነቱና የመጣበትን ዓላማ ገለጸለት። ከጠላት ወገን እንዳልሆነ ሊረዳ የመጣ መሆኑን ነገረው። በትክክል የሰማይ ሰራዊት አዛዥ መሆኑን አረጋገጠለት። ያኔ ነው ኢያሱ በግንባሩ ተደፍቶ የሰገደለት። እና ጫማህን አውልቅ የሚለው ትእዛዝስ ምንድን ነው መንፈሳዊ አንድምታው? አዎ፣ የሰማይ ሰራዊት አለቃ መሆኑን ሲረዳ ወዲያው በአክብሮትና በፍርሃት በግንባሩ ደፍቶ ሰገደ። ቅዱስ ሚካኤልም ያኔ ነው የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። ይህም ትልቅ ትርጉም አለው ማለት ነው በቤተ ክርስቲያን አስተምህሮም። በጣም ሁለት ዋና ነጥቦችን ያተናክራል። አንደኛ ለመላእክት በተለይ ለሊቃነ መላእክት የአክብሮት ስግደት እንደሚገባ ያሳያል። እሺ። ሁለተኛ ደግሞ መለኮታዊ መገኘት ወይም የቅዱሳን መገኘት ያለበት ቦታ ቅዱስ ስለሚሆን በዚያ ስፍራ ስንገባ ጫማ አውልቀን አክብሮት መግለጽ እንዳለብን ያስተምራል። ምንጩም ይህንን ነው የሚለው። ያ መሬት ሊቀ መላእክት በመቆሙ ብቻ ተቀድሷል። አዎ፣ ዛሬም ቤተ መቅደሱ በታነጸበት ታቦቱ ባለበት ቦታ ሁሉ ቅዱሱ መልአክ አለና ጫማን አውልቆ ታጥቆ መግባት ይገባል በማለት ትውፊቱ መቀጠሉን ያሳያል። በተግባርስ እንዴት ነው የረዳው ኢያሱን? ምን አደረገለት? እርዳታው ብዙ ነው። ለምሳሌ የኢያሪኮን ከተማ ቅጥር ያለ ሰው ውጊያ በመለኮታዊ ኃይል እንዲፈረስ አድርጓል። ዝም ብሎ በመዞር ማለት ነው? አዎ፣ በእግዚአብሔር ትእዛዝ ደግሞ አማሌቅንና ሌሎቹን ኃይላን የከነዓን ነገሥታትን እንዲያሸንፍ ረድቶታል፣ ተዋግቶለታል። ተስፋ ቢቱን ምድረ ርስትን እንዲያወርስ ዋና ረዳቱ ነበር። ከሁሉም በላይ ደግሞ በጌቦን ፀሐይን፣ በኤሎን ሸለቆ ጨረቃን እንዲቆሙ ያደረገበት ተአምር። አዎ፣ ያ ትልቅ ተአምር ነው። በዚያ ጊዜ ቅዱስ ሚካኤል ከኢያሱ ጎን ሆኖ እንደረዳው ነው ትውፊቱ የሚናገረው። ይሄ ሁሉ በእውነት የእግዚአብሔር ሰራዊት አለቃ መሆኑን በተግባር ያሳያል። እሺ፣ ከዚህ ከጦር ሜዳ ድጋፍ ወደ ሌላ አይነት ወደ ግል ችግር ወደ ኢኮኖሚ ጉዳይ ደግሞ እንጻ። የዱራታዎስና የቴዎብስታ ታሪክ እጅግ ልብ ይነካ። ይህስ ስለ ቅዱስ ሚካኤል ምን የተለየ ነገር ያስተምረናል? የዱራታዎስና የቴዎብስታ ታሪክ በድርሳነ ሚካኤልም በስንክሳሩም በሰፊው ይገኛል። የቅዱስ ሚካኤልን ርኅራኄ እና ለወዳጆቹ ያለውን ልዩ መድረስ ነው የሚያሳየው። እጅግ ደጋግነን እንደነበሩ ነው የሚነገረው። እንግዳ ከቀባይ በጣም መጽዋች ነበሩ። በተለይ ደግሞ የቅዱስ ሚካኤልን ወርሃዊ መታሰቢያ በየወሩ 12 ቀን የሚደረበውን ሳያቋርጡ በታላቅ ድግስ ያክብሩ ነበር። ችግሩ የተፈጠረው ሀብታቸው ሲያልቅ ነው። ግን ያሳዝናቸው የራሳቸው ችግር ሳይሆን የበዓሉን መታሰቢያ ማክበር አለመቻላቸው መሆኑ ያ በጣም የሚገርም የእምነት ጥልቀት ነው። በትክክል የራሳቸው ጉድለት አልነበር ያስጨነቃቸው፣ የለመዱትን የሊቀ መላእክቱን ዝክር ማቋረጣቸው ነበር። አማራጭ ሲያጡ ያዋላቸውን ብቸኛ የክብር ልብስ ሽቶ እንኳን ቢሆን እናክበራሉ። ያኔ ነው ቅዱስ ሚካኤል የመጣው። ዱራታውስ ልብሱን ሊሸጥ ሲሄድ፣ አዎ፣ ወደ ገበያ ሲወጣ ነው የተገለጠለት። በዚህ ጊዜ እንዴት ነው የተገለጠው? ልክ እንደ ኢያሱ በግርማ ሆኖ ነው ወይስ? አይደለም። የኛው ለየት ይላል። እንደ አንድ የጦር መኮንን ወይም የሀገር መኳንንት መስሎ ነው የተገናኘው ይላል ድርሳኑ። የዱራታውስን ጭንቀት ካየ በኋላ አይዞ፣ ለበዓሉ የሚያስፈልገውን እኔ አበድርሃለሁ፣ ሂድና የሚጠበቅብህን ሁሉ ግዛ። እሺ፣ ነገር ግን አንድ አሳ ገዝተህ አምጣና እኔ እስከመጣ ድረስ እንዳትረደው ጠበቀኝ፣ እኔም መጥቼ ካንተ ጋር እበላለሁ ብሎ አዘዘው። እንግዳ ነገር ነው።
አሳ ገዝቶ እንዳይረዳው መጠበቅ። ዱራታውስስ ምን አደረገ? የታዘዘውን አደረገ። አሳውን ገዝቶ ሌላ የሚያስፈልገውን አሟልቶ ወደ ቤቱ ሲመለስ ያገኘው ነገር እጅግ አስገራሚ ነበር። ምን አገኘ? ቤቱ ሁሉ በሚያስፈልገው ነገር ማር፣ ቅቤ፣ እህል፣ ወይን ተሞልቶ ጠበቀው። ተአምር ነው በጣም። እርሱና ሚስቱ ቴዎብስታ በደስታ እግዚአብሔርን እያመሰገኑ እንግዶችን ተቀበሉ፣ ድሆችን መገቡ፣ በዓሉን አከበሩ። በኋላም ያ መኮንን መስሎ የመጣው ቅዱስ ሚካኤል መጥቶ አብሯቸው ተቀመጠ። ያ በአሳ ሆድ ውስጥ ወርቅ መገኘቱ ነገር ዝም ብሎ ተአምር ነው ወይስ ምሳሌያዊ ፍቺ ኖሮ ይሆን? ለምን አሳ? ለምን ወርቅ? ጥሩ ነጥብ ነው። መተርጉማን ተለያየ አንድምታ ይሰጡታል። አሳው ያው በጥንቷ ቤተ ክርስቲያን የክርስቶስና የክርስቲያኖች ምልክት ነበር አይደል? ኢክቱስ ከሚለው ቃል ጋር ተያይዞ። አዎ ልክ ነው። ወርቁ ደግሞ የሰማያዊ ሀብትን፣ ጸጋን፣ የእምነትን ዋጋ ሊያመለክት ይችላል። ስለዚህ ምናልባት በእምነትና በበጎ ሥራ አሳው አማካኝነት እውነተኛው ሰማያዊ ሀብት ወርቁ እንደሚገኝ ለማሳየት ሊሆን ይችላል። ቅዱስ ሚካኤል ደግሞ ያንን ሀብት የሚያመጣው መሳሪያ ነው። እንደዛ ማለት ይቻላል። ያም ሆነ ይሄ በትእዛዙ መሰረት አሳው ሆዱ ሲሰነጠቅ በውስጡ 300 የወርቅ ዲናር ተገኘ። 300? አዎ። በዚህ ጊዜ ነው ቅዱስ ሚካኤል ክንፉን ዘርግቶ እውነተኛ ማንነቱን የገለጠላቸው። እነርሱም በፍርሃት ተደፋ። ምን አላቸው ታዲያ? አረጋግቷቸው በዚህ ወርቅ ዕዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ አውሉት። እሺ፣ ከዛሬ ጀምሮ በምድር አትቸገሩም፣ በሰማይም ዋጋችሁ ከኔ ጋር ነው ብሎ ባረካቸውና አረጋ። በቃ ዋስትና ሰጣቸው ማለት ነው። ሙሉ ዋስትና። እነርሱም የቀረ ሕይወታቸውን በታላቅ ደስታና በበጎ ሥራ አሳልፈው በሰላም አርፈዋል። ስለዚህ ይሄ ታሪክ የቅዱስ ሚካኤልን ግል ወዳጅነት፣ የችግረኞች ደራሽነት፣ በእምነት ለሚኖሩ የሚደረግለትን ተአምራዊ እርዳታ ቁልጭ አድርጎ ያሳያል። እሺ፣ እነዚህ ዋና ዋና ታሪኮች ናቸው። ግን ስንክሳሩ ለዚህ ሁለት ሌሎች ስሞችንም ያነሳል። ለምሳሌ ንጉሡ አፄ ቤዕደ ማርያም፣ የእሳቸው ታሪክስ ከኅዳር 12 ጋር እንዴት ይገናኛል? አፄ ቤዕደ ማርያም ያው ስሙ በማርያም እጅ ማለት ነው። የታላቁ ንጉሥ የአፄ ዘርዓ ያዕቆብ ልጅ ናቸው። አዎ፣ የሊቁ ንጉሥ ልጅ። ልክ ነው። በ15ኛው መቶ ክፍለ ዘመን በ1460 ዓመት አካባቢ የአባታቸውን ዙፋን ተክተው ንጉሠ ነገሥት ሆነዋል። በዘመናቸውም መልካም አስተዳዳሪ፣ ደራሲ፣ አብያተ ክርስቲያናትን ያሳነጹ፣ በተለይ ለቅኔ ትምህርት እድገት አስተዋጽኦ እንዳደረጉ ታሪክ ይዘግባል። የሚገርመው ግን ንግሥናውን ትቶ መመነናቸው ነው። ለምን? ልክ ነው። በነገሱ በ10ኛው ዓመት በራሳቸው ፈቃድ ከዓለም ክብር በመነጨ ፍላጎት ሳይሆን በመንፈሳዊ ሕይወት ስለተሳቡ መንግሥታቸውን ለልጃቸው ለአፄ እስክንድር አስረክበው ወደ ገዳም ገብተው መነኩሴ ሆኑ። ይህ በራሱ ትልቅ ነገር ነው። ከኅዳር 12 ጋር የሚያገናኛቸውስ? ይህ ጻድቅ ንጉሥ ቅዱስ ሚካኤልን እጅግ በጣም ይወደው ነበር፣ ያከብረውም ነበር እና እረፍቱ የተፈጸመው በዚሁ በሊቀ መላእክት ዓመታዊ በዓል ዕለት በኅዳር 12 ነው። አሃ፣ ለዛ ነው የሚታሰቡት። አዎ፣ ቤተ ክርስቲያንም የሊቀ መላእክቱን በዓል ስታከብር እሳቸውንም በጸሎቷ ታስባቸዋለች። ስለ ቅዱስ ባህርያን ቀሲሱም ተጠቅሷል። የእሳቸውስ ታሪክ ባጭሩ ምንድን ነው? የቅዱስ ባህርያን ቀሲስ ታሪክ ደግሞ ሌላ አይነት የእግዚአብሔር ጠበቃን ነው የሚያሳየው። ወላጆቹ ደጋግ ክርስቲያኖች ነበሩ፣ ግን በጣም ድሆች ነበሩ። እሺ። እርሱ በሕፃንነቱ በክፉ ሰዎች ተይዞ ባህር ውስጥ ተጥሎ ነበር። ነገር ግን በእግዚአብሔር ተአምር ከሞት ተርፎ ደሴት ላይ አድጓል። የሚገርመው ደግሞ ያ ግፍ የሰራበትን ሰው ሀብት በኋላ ላይ እንዲወርስ መደረጉ ነው። ተአምር በላ ተአምር ነው። ሕይወቱን በመልካም ቀጠለ ማለት ነው። አዎ፣ መልካም ትዳር መስርቶ በቅስና ማዕረግ ቤተ ክርስቲያንን አገለግሏል። በተለይ በምጽዋት ሥራውና አብያተ ክርስቲያናትን በማነጽ ይታወቅ ነበር። እርሱም እንደ ሌሎቹ የቅዱስ ሚካኤል ወዳጅ ነበር። ስለዚህ በእረፍቱ ጊዜ በእረፍቱ ጊዜ ወዳጁ ቅዱስ ሚካኤል ነፍሱን በክብር ተቀብሎ በገነት እንዳኖራት ስንክሳሩ ይገልጻል። እነዚህን ሁሉ ታሪኮች ስናይ የጦር መሪው መልአክ፣ ለችግረኞች ደራሹ፣ የንጉሡና የቀሲሱ ወዳጅ ስናስተሳሰራቸው ስለ ቅዱስ ሚካኤል ምን አጠቃላይ ግንዛቤ ይሰጡናል? ከምንጮቻችን የምናገኘው ዋናው መልእክት ምንድን ነው? ይሄን ሁሉ ስነጠቃልለው ዋናው ነጥብ የቅዱስ ሚካኤል ሁለት ገብነትና ማዕከላዊ የሆነ የረዳትነት ሚናው ይመስለኛል። በአንድ በኩል እንደ ኢያሱ ታሪክ ኃያል ተዋጊ ነው፣ የእግዚአብሔርን ፍርድ የሚያስፈጽም፣ ሕዝቡን ከጠላት የሚከላከል የሰራዊት አለቃ ነው። ልክ ነው።
በሌላ በኩል ደግሞ እንደ ዱረታውስና ቴዎብስታ ታሪክ እጅግ በጣም መሐሪ፣ ለግለሰቦች ችግር የሚደርስ በረከት የሚያመጣ መስተስዕል ያው ርኅሩሁ ለአጼ በዕደ ማርያም እና ለቅዱስ ባህራንም ደግሞ በመንፈሳዊ ሕይወታቸው በዕረፍታቸው ጊዜ ሳይቀር ወዳጅና መሪ ሆኖ እናገኘዋለን። ስለዚህ ረዳትነቱ በጦር ሜዳ ብቻ አይደለም፣ በኢኮኖሚ ችግር ውስጥ፣ በመንፈሳዊ ጉዞ፣ በሕይወትና በሞት ውስጥ ሁሉ የሚገለጥ መሆኑን ነው ይሄ ሁሉ ምስክርነት የሚያሳየን። የታመነ ጠባቂና አማላጅ ነው ማለት ነው። በትክክል። እንግዲህ የኅዳር 12ን ስንክሳራዊ ንባብ መሠረት አድርገን የሊቀ መላእክት የቅዱስ ሚካኤልን የተለያዩ ገጽታዎች ከኢያሱ ጋር፣ ከዱራታውስና ቴዎብስታ ጋር፣ ከአጼ በዕደ ማርያምና ከቅዱስ ባህራን ጋር የነበረውን ግንኙነት ዳሰናል። ዋነኛው ጭብጥ እንዳልሹ የቅዱስ ሚካኤል የማያቋርጥ ረዳትነት፣ አማላጅነትና በምዕመናን ሕይወት ውስጥ ያለው ንቁ ተሳትፎ ነው። ለማጠቃለያ ምናልባት አንድ ጥያቄ ማንሳት እንችላለን። እነዚህ የቆዩ ታሪኮች፣ ከዘመናት በፊት የተፈጸሙ ነገሮች ዛሬ ላለነው ለእኛ ምን ትርጉም አላቸው? እውነት ነው። አንድ ሰው በዘመናችን በሚያጋጥሙት ፈተናዎች፣ በግል ሕይወቱም ይሁን በማህበረሰቡ ውስጥ በሚያጋጥሙት ተግዳሮቶች የመላእክትን በተለይም የቅዱስ ሚካኤልን ጥበቃና አማላጅነትን በተመለከተ ከነዚህ ጥንታዊ ምንጮች ምን አይነት ብርታት፣ ምን አይነት መጽናኛ ወይም የተስፋ ጭላንጭል ሊያገኝ ይችላል? ከባድ ጥያቄ ነው። አዎ፣ እነዚህ ታሪኮች በወቅቱ ለነበሩት ሰዎች መፍትሄ እንዳመጡ ሁሉ ዛሬም በእምነት ለሚቀርቧቸው የመንፈሳዊ ጥንካሬና የጥበቃ ተስፋ ምንጭ እንዴት ሊሆኑ እንደሚችሉ ማሰላሰሉ ምናልባት ጠቃሚ ይሆናል። ይህ ለቀጣይ የግል ማሰላሰል የሚታው ነጥብ